ኤላና ደመረ ተደባደቡ። ኤላን ሲከታተለው ያየው ያልመሰለው ደመረ ከኋላው እስከነ ቦርጩ ዘርተት ሲል ኤላ ቀልጣፋውና ንቁ ደግሞ ከኋላው ድንገት ሳያስበው በቦክስ ዘረረው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 209 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ኤላና ሰብለ እንግዲህ እንደምናውቀው ትናንትና ወይም ክፍል 8 ላይ ማለት ነው ተደብድባና አጽናንቷት እንዲሁም አቅፎና ድግፍ አድርጓት ቤቷ ድረስ አድርሷት ነበረና በማግስታውም ወይም በንጋታው ወደ ትምህርት ቤት ስትመለስ እጅግ በጣም አመሰግናለሁ፣ ውለታህን ከፋ እያደርገኝ ኬክ ደግሞ አልጋበዝም ያልኩትን እጋበዛለሁ ሲላትም እሱ ግን የረሳ መስሎ ምን ነበር ጋብዝሻለሁ ያልኩት ሲላትም ኬክ ባለፈው እኮ ጋብዝሻለሁ ስትለኝ እምቢ ብዬ ነበር ስትለ እሱ ነው እንዴ ችግር የለውም በቃ ለማንኛውም ይህን ያክል ፊት ሰጠሁህና ደግሞ ከአሳይመንቱ በኋላ ምንም አይነት ከአንተ ጋር ግንኙነት ሊኖረኝ አይገባም ትለዋለች። ይህንን ብትለውም ነገር ግን ነገ ሚስጥር ነው የማይታወቅ ነው እና ትናንትናም ያለፈ ታሪክ ነው፣ ዛሬ ደግሞ ስጦታ ነው። ስለዚህ ዛሬ ስለተሰጠን ነገር እናመስግን፣ ነገ ለማናውቀው ሚስጥር ምን አስጨነቀን ብለሽ ነው ብሎ ለሰብሊ ወይም ለሰኒ ነግራታል። እሷም ለማንኛውም አንዳንዴ እንደማፈላሰፍ ያደርግሃን ትለዋለች። ቪዲዮውን ባሳየችው መሰረት ወይም ዳኒ ልኮላት ስለነበረ ለጸጋ ለዳኒ ታሳየዋለች። ዳኒ ጆ እንዳየ ቪዲዮውን በጣም እሳት ለብሶና እሳት ጎርሶ ወደ ሰብሊ ይመጣል። ሚሰብለም እንግዲህ ቁጭ ብላ ነበረ። እንዴት ትናንትና ምን እንደተፈጠረ አትነግሪኝም? ማነው የመታሽ? ማነው አንቺ ላይ እጁን ያሳለፈው? እያለ በጉራ ደሞስ ያ ኤላ የሚባለው ሰውዬ ምን ያረጋን አጠገብሽ? እኔ እኮ በጣም ፌመስ ነኝ፣ እኔ እኮ በጣም ታዋቂ ነኝ። ስለዚህ ለክብሬ ልትጠነቀቅልኝ ይገባል። ማንኛውም ሰው ቢያየሽ ሊነግረኝ ይችላል ብሎ በጩኸትና በንዴት በተሞላ ይናገራታል። ሰብሊ ግን ብዙ ታዳመጠችው በኋላ አንተ ስትጀመር የሚያስጨንቅህ የኔ ደህንነት ወይም የኔ መደብደብ ሳይሆን ያንተ ክብር ነው። ስለዚህ እባክህ ለክብርህ ብቻ ተጨነቅ፣ እኔን ተወኝ በቃ ትለዋለች። ኖ እንደዛማን አይደለም፣ እንደዛማን ባይሆንም በተደጋጋሚ እና ቶሎ እያልኩኝ እየለመንኩ ነበረ፣ አብረን እንሄዳለን ብዬ ቃል ተገባህልኝ በኋላ ከትምህርት ቤት ስወጣ የት እንዳለህ አላገኝህም ወይም አጣሃለሁ ትለዋለች ማለት ነው። አይ በስራ ምክንያት እኮ ከሆኑ ልጆች ጋር እየተገናኘን ነው ይላታል። አይ ቢሆንም ግን እኔ እንደዛ አይነት አልፈለግም። ሲጀመርም ኤላም ባታመሰግነው ቢያንስ መውቀስህ ልክ አይደለም። ምክንያቱም ኤላ አንተ ማድረግ ያለብህን ነው ኤላ ያደረገው ትለዋለች። ቢሆንም ግን እንደዚህ ማድረጉ ልክ አልነበረም። ለማንኛውም ሂድልኝ ካጠገቤ ታለችው። በኋላ ካጠገቧ ዞር ታስደርገዋለች። እንግዲህ ፈልጎ አፈላልጎ ሰኒን ወይም መሲን ያገኛታል ማለት ነው። መሲ ምንድነው ችግሩ ምንድነው ምናምን ብሎ አናቷ ላይ ይወጣል ማለት ነው። በአንቺ ምክንያት የኔ ፍቅረኛ መደብደብ አለባት ወይ ምናምን ብሎ ጎራውን ሲደነፋ ማለት ነው። ጆ እኔ ማን እንደደበደባትም የማውቀው ነገር የለኝም። ነገር ግን አንድ ነገር ሹክ ልበልህ፣ ምናልባት ለኤላ ነግረው ስለሚችል እሱን ብትጠይቀው የተሻለ መልስ ልታገኝ ትችላለህ ትለዋለች። እሱም እንዴት ነው ለእኔ ሳትነግረኝ ኤላ የሚያውቀው ሲላትም ከአንተ የበለጠ ስለምትወደው ምናልባትም ነግረው ሊሆን ይችላል ሲላትም የበለጠ በንዴት በጥፊ እንዳላጣፋሽ እኔን ስናደድ ምን እንደማረግ አላቅም። ለማንኛውም ያንተ ጉራ እንጂ ሌላ ነገር ምንም ማለት ስለማታረግ ድስ ኖርማል ብላው ጥላው ትሄዳለች። እሱም በሷ የተበሳጨው እንግዲህ ዝም ይላታል። ሶሲ ዛሬም ታሪክ እየመዘገበች ነው ወይም እየጻፈች ነው። መጨረሻ መተሚያው ነበርና ዛሬ ሁሉንም የፊዮሪና የብሩኬንና የሃናን ስቶሪ በተለይ ወይም ታሪክ ረዘም አድርጋ ልጽፈው። ሀንቹ አፍላ ፍቅር ለአንቺ ምንድን ነው ብላ በተጠየቀችው መሰረት አፍላ ፍቅር ማለት ለእኔ የሚያስፈልግ አይደለም። በአፍላ እድሜያችን ብዙ ነገር የምናስብበት ነው። ስለ ስራችን፣ ወደፊት ምን መሆን እንደምንፈልግ፣ ትምህርታችን ላይ ብዙ ነገር። እኔ ለምሳሌ እስኪ በእኔ ህይወት ልንገርሽ፣ እኔ እስከ 10ኛ ክፍል ጥሩ ትምህርት ላይ ነበርኩ። ቤተሰቦችንም አስመስግኘ ነበረ፣ አስተማሪዎችን ብቻ ምን ብዬ ልንገርሽ። ነገር ግን
ግን ብሩኬ ወደ ህይወቴ ወይም ፍቅር ከጀመርኩ በኋላ የማስበው ሁሉ ልክ ይመስለኛል፣ ያደግኩም ይመስለኛል። ስለዚህ ሁሉም ልክ ነው በሚል አላማዬን ወይም ግቤን አስቶኛል። ስለዚህ አፍላ ፍቅር ላይ መፈቀር አለበት ብዬ አላስብም። እኛ እንደሆኑ ገብተንበታል። ነገር ግን በእኔ እድሜ ላይ ያለች ልጅ ልታነበው ትችላለች። ይህን ስህተት በታናንሾቻችን ላይ ሊደገም አይገባም። እስቲ እኔ ልጠይቅሽ፣ ምክንያቱም የእኔ ታሪክ ብዙ ሰው እዚህ ቤት እዚህ ክፍል ያውቀዋል። ጊልያድና ብሩኬ ላይ በ10 ቀን የተነሳ ቁማር ስንት ህይወታችንን አመሰቃቀለው። ከኛም አልፎ የስንቶችን ህይወት አስጨነቀ። ትምህርታችንም ላይ ዝቅተኛ ውጤት አመጣን። ስለዚህ አፍላ ፍቅር የሚባል ነገር ባይኖር ይህ ሁሉ ጉዳይ አይመጣም። ስንት ክብሬን የሚረኩ ነገሮች አስተናገርኩ። ብዙ ነገሮችም ተደረሱብኝ። ያን ሁሉ መቋቋም ለኔ ቀላል አልነበረም በማለት ትመልስላታለች። ይህን በመለሰችላት ነገር በጣም ተደመማ። ለማንኛውም ፍቅር ማለት ምንድን ነው ብሎ ብሩኬ ሲቀጥል ሲጠይቅም ፍቅር ማለት ሁለት ሰው በአንድ ማለት ነው፣ አንድ ነው ማለት ነው ሲልም ምን ማለት ነው አብራራ በተባለው። ምክንያቱም ፍቅር ላይ ሁለት ብኮኝም እኔ የሚለውን ትተሽ እኛ የሚለውን ማሰብ ትጀምሪያለሽ። ስለዚህ ፍቅር ከሁለት ወደ አንድ ሰው ማሰብ ነው፣ በሁለት አንድ ሰው ማሰብ ነው ብሎ እንግዲህ ብሩኬም በጣም አስደማሚውን ንግግር ተናግሯል ማለት ነው። ፊዮሪም እንግዲህ ያሳለፈችው የህይወት ፍቅር ውጣ ውረድ ቢሆንም የከፋ ቢሆንም ማለት ፍሬ አልባ ቢሆንም ነገር ግን በጣም የሚገርም ታሪክ ያላት ልጅ ናት። ስለዚህ ሁሉንም ነገር ተናግራ እንግዲህ ይሄ መጽሔት ሊታተም ደርሷል ማለት ነው። እንግዲህ 12ኛ ክፍል ሊሰነባበቱን ይመስለኛል ማለት ነው። እንግዲህ ሀናና ወይም ሚኪ ደግሞ ተገናኝተው እንግዲህ ከፍቅረኛው ጋር ወይም ከሔዋን ጋር እንድታስታርቀው ያደርገን ማለት ነው። እሷም እሺ ብላ ታናግረዋለች ማለት ነው። እሷም እንግዲህ ሂዊም እንግዲህ ያደረገው ነገር ቀላል አይደለም። ለማንኛውም ትንሽ ጊዜ ለራስ ሰጥቼ ከዛ በኋላ የማየው ይሆናል ብላለች። እንግዲህ እሷም ይሄን ያለችው ማሴት መሆኑን ስለምታውቅ እንግዲህ አቡሻን አግኝታ አይናቃ ይሄ ነገር ብዙዎቹን እያስጨነቀ ስለሆነ እባክህ ይሄ ነገር ጨዋታ ይብቃ ትለዋለች። እሱም እንግዲህ ደስ ብሎት ፒያሬ ብሎ ሊያቅፍ ሲልናት በእንከሻ ጭቅጭቅጭቅጭቅ አድርገዋለች ማለት ነው። እሱም ከዛሬ ቀን ጀምሮ አልለመደኝም ብሎ እንግዲህ ቅርታ አድርጎላ አስተዳርጋቸዋለች ሀኒጎ ማለት ነው። በተረፈ ደግሞ እንግዲህ ሰኒና ሰብሊ ማለት ነው አንድ ላይ ቁጭ ብለው እንግዲህ ያው እንግዲህ በጣም ይቅርታ ትናንትና ባኔ ምክንያት እንደዚህ ስለተፈጠረ በጣም የጥፋተኝነት ስሜት ስለተሰምቶኛል፣ ይቅር በይኝ ጓደኛዬ ትላታለች። ዛሬም ትወጂኛለሽ እንዴ ስትላት፣ አዎ ዛሬም እወድሻለሁ፣ ለነገሩ ለእኔ መልስ ከመጠበቅሽ ልብሽን አዳምጪው ትላታለች ማለት ነው። ልቤን ከምጠብቅ ከአንቺ መልስ ብሰማ አይሻልም ስትላትም፣ አይ እውነተኛ ፍቅርና እውነተኛ ጓደኛ ልብ ላይ ነው የታተሙት። ስለዚህ ልብሽ ላይ ጠይቂው፣ ልብሽን ጠይቂው፣ ከኔ ምንም ነገር አትጠይቂኛት ወይም አትጠብቂ ይበላለች ማለት ነው። ይህን ስትላት ቆይማ እናታን ደግሞ ደነፋብኝ ማለት ጆ ደግሞ ደነፋብኝ ምናምን ትለዋለች ማለት ነው። አዎ እኮ እሱ እኮ በጣም ተናደደ ምናምን ትለዋለች። እኔ ምን ላድርገው ሰሞኑን በጣም ተቀይረዋል፣ ምክንያቱም እንገናኝ ብዬው ስወጣ እሱን አላገኘውም በር ላይ ምናምን ይላታል ማለት ነው። ወይም ትለዋለች ትላታለች ማለት ነው። ሳብሊ እንግዲህ ወይም ሰኒ እንግዲህ በትዝታ ወደኋላ ሳብ ብላ ታስብና እንዲህ ይሄ ነገር እንዴት ነው ጆኑ እንዲህ ስላ ከናታን ጋር እየተደባደበ ያለው ምናምን ብላ እንግዲህ ታስባለች ማለት ነው። በቃ መሄድ አለብኝ ብላ እንዴ ጫዎችም እንዴ ስትላ አይ እናቴ ፈላጊሽ ብዙ ነው እዚህ ትምህርት ቤት፣ ስለዚህ በሄዱ ይሻላል አይናችሁ ተመቅላቱ በፊት ትላታለች። እሺ በቃ እኔ ቆንጆ ብላ እንግዲህ ይለያያሉ ማለት ነው። ናታንን እንግዲህ ኮርፍ ድብር አድርገዋለች። ምንድን ነው ችግሩ ምን ሆነሽ ነው ቢላትም እንግዲህ ወፍ አልናገርም ብላለች። ግን በቃ ተንግዶ እንደማያስደብራትና ቃጩል የምትባል ሴትዮ ሁለተኛ ባፉ እንደማይጠራ ምናምን ብሎ በቃ እንግዲህ እንዴና ምናምን በይ በቃ ሰላምና ወርድ ብለው እንግዲህ ሰኒና ናታን ሰላም ወርደዋል ማለት ነው። ተንግዲህ ወደ እርሷ እንደምትሸኘው ቃል ትገባለታለች። እሺ ምናምን ቃጭሎም እንግዲህ ባደረገችው ነገር እጅግ ተጸጽታለች ማለት ነው። አሻንቲና ቸምቤም እንግዲህ እየጎረሩ ነው ማለት ነው። ምን እንደሚያደርግ ግራ ገብቶታል። ምክንያቱም ይሄ ፍቅር የሚባል ድንዝዝ ደነዝ ነው እንደዚህ ያደረገ። ድሮ እኮ ጥሩ ልጅ ነበርኩ ማስበው ራሱ በቃ
እያለ እየጎረረ ይገኛል ማለት ነው። ያው ጉራ ብቻ ሆነ እንጂ ማለት ነው። እንግዲህ ለማንኛውም አንድ ነገር በዚህ ሳምንት ይፈጠራል ብዬ ተስፋ አደርጋለሁ ማለት ነው። ኪሩ ደግሞ እንግዲህ ፍሬኑን ተብሎ ተገላግሏል ማለት ነው። ወይ ላይ መታ ማለት ነው። የተንከሲስ የሆነ ልጅ ስለዚህ እንግዲህ ቃጭል ጋር ሄዶ ሁሉንም ነገር ከነገራት በኋላ እንግዲህ ልጁ በጣም ኃይለኛ እንደሆነ ይከረባበታን ብቻ ሳይሆን እንደ ንፋስ ይውለበለባን ይገልጿን። ግን በማክስ ለብሶ ማን ነው የሚያጠቃው ምናምን ይለዋን ማለት ነው ትላለች ማለት ነው። ለማንኛውም ያደረግኩት ነገር እኔም ደባሪ ነው እንጃ አላውቅም። ለማንኛውም እንደሚፈጠር ምናምን ብላ እንትን ትላለች ማለት ነው። ፊዮሪና ሀናም እንግዲህ ብሩኬም ሰላም አውርደዋል ማለት ነው። ነገር ግን አሁን ሰሊና ኤላ ላይ ያለው ነገር እንግዲህ ኦልሞስት በቃ ተሸንፋ ኤላን ፈልጋ ጆን አልፈልግም የምትልበት ደረጃ ላይ የደረሰች ይመስላል። ያው እንግዲህ ይመስላል እንግዲህ መሰለኝ ነው ማለት ነው። እንግዲህ አቡሽም እንግዲህ ይሄን ያደረግከው ለምንድን ነው ስትለውም እንግዲህ ያደረግኩት ነገር ቢኖር እሱ ከፒያሬ ጋር ብዙ ጊዜ አጣላኝ ተዋልኩት፣ ስለዚህ እኔም መቀጣት አለበት ብዬ ነው ስትለውም በቃ እንደዛ ከሆነማ ሁለተኛ እንዳደርስበት እንዳይደርስበት ብላ እንግዲህ ቃል ታስገባቻቸው ማለት ይህም ፍቅረኛው እንዲያጣለው ያም ፍቅረኛውን እያሳበቀ እንዲያጣላ ሰላም እንዲያወርዱ ትናገራለች ማለት ነው። እሺ ብሎ በቃ ኪሩም ከዛ ሰፈር ይሄዳል ማለት ነው። እንግዲህ ከኤላ ከትምህርት ቤቱ ወጥቶ ዘንከት እያለ ከስራ ከትምህርት ወደ ቤት እየገባ እያለ ደመረ እየተከታተለው ነበረ ማለት ነው። ኤላ እንግዲህ ከኋላውም አይኔ ኑረው እኔ አላቅም ከኋላው አይን ያለው ሰው አለ እንደ መሰለኝ እኔ የኤላ ሲያጠራጥራል ማለት ነው። አይቶት ነበር ማለት ነው። ደመረን እንግዲህ እሱ እየተከታተለት እንመስሎታል። ደመረን እየተከታተለው እንደሆነ ያልሆነ መረጃ ውስጥ ወይም ቦታ ውስጥ ከቶታል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። አፍላ ፍቅር 210 ምን ይመስላል የሚለውን ቀጣይ ይዤላችሁ መጣ ይሆናል ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ቸር ሰንብቱ።